ሪና ፍቅር ይዞኝና አፈቀርሽ የታባቱ አፍቅሬ እኔ እናት እኔ ያልተያዘ ሁሉም ይል ያልተናገረ እንጂ ያልተያዘ የለም። እሺ እንዳታስብሽ። የት ነው ልክፍቱ የያዘሽ? በፌስቡክ ፌስቡክ በምን በሚል ጦስ ነው የተዋወቃችሁት? በፌስቡክ ነው የተዋወቅነው። የሱ የሀገሬ ልጅ ነው እኮ። የጦስ ዶሮ ምንድነው? ምን ብላችሁ ምን ብሎ ነው የተዋወቀሽ? ሃይ ተባብለን መጀመሪያ ላይ ሃይ የምትለዋ ጦስ ነች እዚህ ለዚህ ሁሉ ችግር ይዳረገችን። እሺ ከዛስ? ሃይ ተባብለን እያወራን ስልክ ተለዋወን። ኖርማል እያወራን ነው። ስልክ ተለዋወጠን። በኢሞ ማውራት ጀመርና ኢሞ ስቴፕ በደንብ እኔ እኮ የምጠይቅሽ እኔ ራሱ መገረፍ አለብኝ እኮ እንትኑን አውቀዋለሁ። ስቴፑን ግን ያው ለጨዋታው ድምቀት ነው የምጠይቅሽ። ያው ከፌስቡክ ወደ ኢሞ እንደሚመጣ እኮ አውቀዋለሁ። ያው ዝም ብሎ ለፕሮቶኮል ነው። እሺ ከዛ እኔ ጆርዳን ነበርኩት፣ እሱ ሀገር ውስጥ ነው። እያወራን 1 አመትና 6 ወር ተቀምጬ ወደ ሀገር ገባሁት። እያወራን በፍቅር ቆይተን ማለት ነው። ከዛ ሀገር ገብቼ አንተ እንዴት ነው? ምን ላይ ነህ? እኔ ወይንም ተመልሼ ልሄድ ነው። አንተ አላማ ንገረኝ ምናምን ሲሉ እኔ አሁን ምንም ነገር የለኝም፣ ማገባትም ጊዜ የለኝም። አሁን እኔ ሀሳብ ምንም የለኝም። ከፈለግሽ ተመልሰሽ ሂጂ አለኝ። ከዛ በኋላ እና ፍቅራችን እንዴት ነው? ምን እናርገው ምናምን ሲሉ እንደዚህ እንቀጥላለን፣ ችግር የለውም አለኝ። እኔ ደግሞ በጣም ነው የምወደው። ለሱ ብዬ ብዙ መስዋዕትነት ነው የከፈልኩት። ለሱ ብዬ ከቤተሰብ ጋር ራሱ ተጣልቼ ውጭ ወጥቼ እየኖርኩት ነበረ። እዛ ሲሆን ጊዜ ሀገር ሲሆን ጊዜ ማለት ነው። ከዛ በኋላ በፍቅር እያለን ወደዚህ ተመለስኩት፣ ወደ አረብ ሀገር ተመለስኩት። እዚህ መጥቼ እያወራን በመሀል ዘጋኝና ስልክ አነሳም፣ ስደውልለትም ስልክ አነሳም፣ ዝም አለኝ። ከዛ ምንድነው ምናምን ሲሎ የሱ ጓደኛ ደውዬ ሲጠይቀው የሱ ጓደኛ ደግሞ እኔ ምንም ነገር የተፈጠረ ነገር የለም እሱ ደህና ነው፣ ለምን ስልክ ማያነሳ ግን አላውቅም አለኝ። እሺ ብዬ ዝም አልኩት። ዝም ሲሎ የሱ ትንሽ 6 ወር ምናምን ተቀምጬ ሲያየው የሱ ፕሮፋይል ላይ ሴት ፎቶ አየሁት። ሴት ፎቶ ሲያየው ምንድነው ምናምን ብዬ የሱ ጓደኛ ሲጠይቀው እሱ እኮ ሊያገባ ነው ምናምን አለኝ። እኔ ደግሞ በጣም ስለምወደው በቃ ጨነቀኝ። ምን እንደሚያደርግ ራሱ በቃ ግራ ገብቶኛል። እኔ በአሁኑ ሰዓት ውስጥ በቃ ራሴን አጥፊ ይለኛል። በሱ ምክንያት ራስሽን ማጥፋት የምትፈልጊ? በቃ ስራ ራሱ ለደብሮኛል። በቃ ምን እንደሚያደርግ ራሱ አላውቅም። በቃ ጭንቀት ውስጥ ነው ያለኝ በአሁኑ ሰዓት ማለት ነው። ብር ሰጥተሽዋል? ብር አልሰጠውም፣ ግን እዛ ስገባ ብዙ ነገሮች አሳልፈናል። ብሩም በቃ የሆነ መስታወሻም ራሱ ይዤ ነው የሄድኩት። ስልክ ምናምን ገዝቼለት ነው የሄድኩት። የስንት ብር ስልክ ሰጠሽ? ቢያንስ 5,000 ምናምን ነው የገዛሁት። 5,000? አዎ 5,000 ብር ስልክ ይሸጣል? 25,000። እሺ 5,000 ብር ስልክ ገዝቼ ነው የሄድኩት። የብል አንገትም ሰዓት ምናምን ገዝቼ ነው የሄድኩት። በዛን ሰዓት በፍቅር ነው ነበርና አብረን። ወርቅም ሰጠሽው? የአንገት ብር ወርቅ ሳይሆን ብር። እሺ ከዛ እኔ አሁን ምንም ሀሳብ የለኝም ለማገባት፣ ምንም ነገር የለኝም ሲል ከዛ ተመልሼ እሄዳለሁ። አንተም የምታስበው ነገር እዚህ አድርገው ምናምን ብዬ ነው ወደዚህ የተመለስኩት። እሱ አሁን ደግሞ ስልክ አይነሳም ምናምን። ድምፅሽ እስቲ ማጠቡን አቁሚ የኔ እናት ለጊዜው። እስቲ ቆይ አንዴ፣ ብዙ አትቆይም። አነሳም፣ ዳይሬክት ስደውልም አነሳም፣ ምንም አይልም። 6 ወር ምናምን ተቀምጦ የሴት ፎቶ ፕሮፋይል ላይ አርገው ከዛ እኔ ብሎክ አረገኝ። ጓደኛ ደግሞ ምንቀራረብ አለ ምንድነው ምናምን ሲለው እሱ ሊያገባ እኮ ነው፣ በቃ እሱ የራሱ ህይወት ጀምሮ አለ ምናምን አለኝ። እኔ ደግሞ በቃ ያን ቀን ጀምሮ በጣም ነው የተሰማኝ፣ ተጨነቅኩት። ምን እንደሚያደርግ ራሱ ግራ ገባኝ።
እዛ ስቴጅ ገንዘብሽን በሙሉ እሱ ጋር ነው አይደል የጨረስሽው? አይ እሱ ጋር ጨርሼ ሳይሆን ያረኩትን ይሄ ብቻ ነው እንጂ ሌላ ነገር ምንም አላረኩትም። እውነቱን ተናገሪ። የምሬን ነው። እንደርስበታለን። በላብራቶሪ ትመረመሪያለሽ። እሺ ምንድነው የምትፈልጊው አሁን? በቃ ምን እንደሚያርግ በቃ ምክር ነው የሚያስፈልገኝ። በቃ ግራ ገባኝ። እሺ ሚውት አድርጊና አዳምጪኝ። እኔ ፌስቡክ ላይ ባወቅሽ ወንድ ምክንያት ውድ የሆነው ህይወትሽን ለማጥፋት እያሰብኩ ነው ስትይ ነው በጣም የገረመኝ። የኔ እናት እንኳን ፌስቡክ ላይ የተዋወቅሽው ሰው ቀርቶ ለምን እናትሽ ልጅ አይሆን? ለምን እናትሽ አባትሽ አይሆን? ህይወትሽን ልታጠፊላቸው ለማንም የተገባ አይደለም። ህይወትሽ ለድርድር የሚቀርብ ጉዳይ አይደለም። ሊመርሽ ይችላል፣ ህይወት ሊከፋሽ ይችላል። የፈለገ በጣም ውጥንቅጦ የጠፋ ጉዳይ ውስጥ ልትገቡ እንኳን ትችላላችሁ። ራስ ማጥፋት ጠረጴዛ ላይ ሊቀመጥ የሚገባ ኦፕሽን አይደለም። ምክንያቱም ህይወት ይቀጥላል ሁልጊዜ። ያጣችሁትን ገንዘብ መልሳችሁ ታገኙታላችሁ። ያጣችሁትን ክብር፣ ያጣችሁትን የሰው ፍቅር፣ ያጣችሁትን ነገር ሁሉ ታገኙታላችሁ። ያገኛችሁትንም ታጡታላችሁ። ይሄ የህይወት ግልብጥብጦሽ ነው። ስለዚህ ራስ ማጥፋት ምርር ሲላችሁ ይምረራችሁ፣ ጩሁ፣ አልቅሱ፣ ምናምን ችግር የለውም እበዱ። ራስ ማጥፋት ግን ጠረጴዛ ላይ ለምርጫ ሊቀመጥ የሚገባ ጉዳይ አይደለም። ያስጠይቅሻል፣ በሰማይም በምድርም። በምድርም እኮ ያስጠይቃል። ባይዚ ራሱን ሊያጠፋ የተያያዘ ሰው ወንጀለኛ ነው። ባይዚ ነፍስ የማጥፋት ነው፣ ፍርድ ቤት ትገተሪያለሽ። ራሴን እኮ ምንም አያገባውም የማለት መብት የለሽም። በምድራዊም ትጠይቂያለሽ። ሰው ራሱ ላይ የሚያደርሰው ጥቃት በሰማይም በምድርም ያስጠይቃል። ለምን? የሰው ልጅ ክቡር ስለሆነ ነው። እሺ ባይዚ ነፍስ፣ የሰው ልጅ ህይወት ከምንም ውድ ነገር ሁሉ ይበልጣል። ስለዚህ ህይወትሽ ምርጫ ውስጥ የምታስገቢ ጉዳይ አይደለም፣ ውድ ነው። ስለዚህ መቀጠል ነው አማራጭሽ መሆን ያለበት። ስትቀጢ ነገር እልፍ ስትይ እልፍ ይገኛል። እልፍ ስትይ ምናልባት አሁን ችግሮሻል፣ አጥፍተሻል፣ ያጠፋሽውን ነገር በሙሉ ታስተካክይዋለሽ። መሽቶ በነጋ ቁጥር የነገዋ ፀሐይ ምን ይዛ እንደምትመጣ አታውቂም። ዛሬ ካደሽ አይደለ አንድ ወጠጤ፣ ነገ ህይወትሽን ሙሉ የሚያደርገው ሰው ሊመጣ ይችላል። ፈጣሪ ይክስሻል። ስለዚህ ራሴን ለማጥፋት እያሰብኩ ነው የሚለውን እርሺው ማለት ነው። ከህይወትሽ ውስጥ አውጪ። ሁለተኛ ነገር ለተፈጠረው ነገር በሙሉ ኃላፊነት ወሰጂ። የኔ እናት በህይወታችሁ ውስጥ ለተፈጠሩ ነገሮች ሁሉ ሌላ ሰው ብሌም አታርጉ። ሌላ ሰው ላይ ጣት አትቀስሩ። እከሊት ነው እንዲያረገች እከሊ ነው። ሰዎች እንኳን በላያችሁ ላይ ቺት ቢያረጉባችሁ ኃላፊነቱን ውሰዱ። እናንተ ስማርት ሰው እንደዛ ነው የሚያደርገው። ስላመናችኋቸው ህይወታችሁን ለማንም አሳልፋችሁ ስለሰጣችሁ ኃላፊነቱን እናንተ ውሰዱ። የኔ ኃላፊነት የኔ ጥፋት ነው፣ ማመን የሌለብኝን ሰው አምኜ ነው ብላችሁ ኃላፊነቱን ውሰዱ። ሁልጊዜ ጣት ስትቀስሩ ህመምተኛ ነው የምትሆኑት። ስለዚህ ኃላፊነቱን ውሰጂ። በምን? ፌስቡክ ላይ ማታውቂው ወንድ ሃይ ብሎ ሲጽፍልሽ ልብሽን አሳልፈሽ ስለሰጠሽ፣ ለማታውቂው ወንድ ገንዘብ ስልክ ገዝተሽ ስለሄድሽ፣ ሰዓት ምናምን ገለመሌ አጉል ተወዳጅ ነኝ አፍቃሪ ነኝ የአፍቃሪዎች አዋርድ ያለ ይመስል ፌስቡክ ላይ ለተዋወቅሽ ሰው ሰርፕራይዝ ብለሽ ሄድሽ። ሰውየው ፍቅረኞች አሉት ብዙ። ፌስቡክ ላይ መተው ሃይ የሚሏችሁ ወንዶች ፍቅረኞች አሏቸው፣ ሚስት አላቸው፣ ባለትዳር ናቸው። ሲንግሎቹ አይሉም። ሲንግሎቹ ሄደው ሃይ አይሉም። እመኚ። እዚህ ውስጥ ሲንግል ወንዶች ሊኖሩ ይችላሉ። የምሬን ነው የምላችሁ። ሲንግል ወንዶች ጥጋቸውን ይዘው መኖር ነው የሚፈልጉት። አንቺ ራሱ አንኳኩተሽ አውራኝ በእናት ብለሽ ስልኬን አንዴ እንግባባ እስቲ ምናምን ብለሽ ራሱ በጣም በብዙ ትግል ነው የሚያወራሽ። አይመልስልሽም ሁላ። ኤክስፔንሲቭ ነው እንደዚህ አይነት ወንድ። ራሱን ጠብቆ ነው የሚኖረው። የራሱን ህይወት ያውቃል። አላማ አለው። ማንም ሰው መጉዳት አይፈልግም። ድራማ መስራት አይፈልግም። እንደዚህ አይነት ወንዶች እዛ አታገኟቸው። ሃይ ምናምን የኔ ማር ምናምን አይሉ። ስለዚህ ይህንን ተገንዝባችሁ ከዛሬ ጀምሮ በሶሻል ሚዲያ የሚኖራችሁ እንትን በጣም የተገደበ ይሁን። መስመራችሁን አስምራችሁ ተንቀሳቀሱ። ስለዚህ ሰውየው ቀድሞ ያዘጋጀው ስለነበረ ነው። እሺ የኔ እናት፣ አንቺን ዝም ብሎ ፌስቡክ ላይ እልፍ ሲል አየሽ ወይ ቆንጆ ፎቶ ነበር የለቀቅሽው ምናምን ሃይ አለሽ እግረ መንገዱ
አንቺ ሃይ ብለሽ መለሽ እስቲ ሊሄድባት አይታወቅም ይሆንች ያ ባጃጅም ብትገዛ ምናምን በስሱ እቺን ሞባይሌንም ብትቀይር አይከፋም እንዴት ነሽ ምናምን ሰላም ነው እንግባባ እስቲ አለሽ አይሽ እንጂ ሊያገባት ያዘጋጃት ፍቅረኛ አለች ይሄ ሰውየውን አግብቶ ሲሳካለታል በነገራችን ላይ ከሰው ብናመልጥ ከሊናችን አናመልጥም ጋይስ እዚህ ጋር መላችሁ እኔንም ጭምር ይወክላል እዚህ ጋር ሰው ምንም ወይ ሊፈርድባችሁ ይችላል ወይ ሊያመሰግናችሁም ይችላል ሊወዳችሁም ይችላል ከዚህ ግን አታመልጡ ጥሩ የምትሆኑት ለማስተሉ ነው እዚህ ውስጥ ላለው ሊናችሁ ስትሉ መጥፎም ከሆናችሁ እዚህ ውስጥ ያለው ሊናችሁ እንቅልፍ ያስተኛችሁ አለቀ ሰው ፈርዶ ምንም አያመጣም ሰው ወቅሶሽ ምንም አያመጣም ወዶሽ ምንም አያመጣም ህሊናሽ ግን የምትሰሪው ነገር ነገ ይከታተልሻል እንቅልፍ ያስተኛሽ ስለዚህ አርፈሽ ስራሽን ስሪ እኔ እናት ያጠፋሽውን ገንዘብ ቶሎ ተኪው እሺ ከዛሬ በኋላ ይሄንን ሰው እንዳታዩ እንዳትደውይለት ቴክስት እንዳትመልሺ ከሱ ራቂ ከሱ ስትርቂ እነዚህ ነገሮች አስታውሽ አንደኛ እሱን የሚያስታውሱሽን ነገሮች በሙሉ አጥፊ ገብቶሻል ስልክ ቁጥር ፎቶ ስጦታ ነገሩ አንቺ ነሽ የሰጠሽው እሱ ሊሰጥሽ አይችልም በአጠቃላይ እሱ የሚያስታውሱሽን ነገሮች በሙሉ አጠፋፊ ከስልክሽ ላይ ከዛ ምን ታረጋለሽ መሰለሽ የድግግሞሽ ልማድ ነው አይደል ህይወታችሁ የሚቀየረው ያልኳችሁ የድግግሞሽ ህይወት ውስጥ ገበያለሽ ምን በማለት ቢዚ ትሆኛለሽ በስራ ከጓደኞችሽ ጋር መሆን ከቤተሰብ ጋር ማውራት ብቻሽን እንዳትሆኚ ብቻሽን ስትሆኚ ነው ስለሱ የምታስቢው ይሄን በየቀኑ አድርጊው ማለት ነው እሺ እሺ አሌክስ አመሰግናለሁ እሺ በመጀመሪያ ደረጃ በጣም ነው የምወድ በጣም ነው የማደንቅህ እሺ አመሰግናለሁ ያው አስተማሪ ከሆነ እኔም ሆነ የህይወት ታሪክ ስላለኝ እሺ ንገሪኝ እኔ በመጀመሪያ ደረጃ ያው ባሌን ያገባሁት ከዚች ልጅ ጋር ተመሳሳይ ነው ማለት ባልጠፋም በሁለት ወር ተዋወቅ ነው የተጋባ ነው የት ተዋወቃችሁ እኔ ፀጉር ቤት ማር ነበር እሱ ደግሞ ልብስ ቤት ነበር እሺ እና እዛ ስንመላለስ ነው የተዋወቅ ነው ያው እኔ እንዳጋጣሚ ወንድሜ ውጭ ሀገር ነበር የሚኖረው እና አረብ ሀገር ለመሄድ ፈልጌ ውሰዳት ስለው ውሰደኝ ምናምን ብዬ ስለው ያው ከማዘር ጋር አወሩ ያው የአረብ ሀገር ህይወት በጣም አስቸጋሪ ነው ሴቶች ልጆች ከወጡ ብዙ ይቆያሉና አግብታ ወልዳ ምናምን ብትመጣ ደስ ይለኛል አሁን ላይ ወስዳታለሁ ብዬ እንትን አላት ምናምን ተባባሉ ከማዘር ጋርና ያንን ነገር ለኔ ነገረኝ ከዛ እሺ በቃ ምናምን ብዬ ያው ግን መጀመሪያ ትምህርት ትማር ሙያ ኑሯት እንድትወጣ ምናምን ብሎ ፀጉር ቤት ገባሁ እና ፀጉር ቤት እየተማርኩኝ ነው ልጁን የተዋወቅኩት ያም ነገር ስላለ ያው እኔ ፍቅረኛ ምናምን አልፈልግም ማግባት ነው የምፈልገው ምናምን አልኩት እሺ ከዛ በቃ እሺ ችግር የለውም እኔ ማግባት ነው የምፈልገው ምናምን አለ እኔ እንደዚህ አይነት ህይወት ስለሰለቸኝ እንደተዋወቃችሁ ነው ስለ ጋብቻ ያወራችሁት ያው መጀመሪያ ሲጠይቀኝ እኔ ፍቅረኛ አልፈልግም ነው ያልኩት አላማዬ ማግባት ስለነበር ፍቅረኛ አልፈልግም ምናምን አልኩት ምን ይማርልሽ በጣም ቆንጆ ነው እሺ ያው እኔ እንትንም ላይ ሳይሆን ትኩረት የነበረው ወደ አረብ ሀገር ለመምጣት ስለሆነ ማግባት ነው ከዛ በቃ 2 ወር እንደዚህ እያወራን ቆየን በ2 ወራችን ሽማግሌ ተላከ ከዛ በቃ ተጋባን ያው የዛ የሰርግ ወቅት ስለነበረ ብዙም አልቆየን ተጋባን ከዛ በቃ ማለት እስከነበርን አብረን እስከነበርን ሰዓት ብዙም አልቆየውም እኔም ወዲያው ነው ያረገዝኩት ያው የምንኖረው ሌላ አካባቢ ነበር የሱ ቤተሰቦች ሌላ አካባቢ ናቸው የኛም አካባቢ የተለያየ ነበር እኔ ናዝሬት ሳትጋቡ ያረገዝሽው ላላ አረ ሽማግሌ ተልኮ ምናምን በስነ ስርዓት ነው የተጋባን እሺ እና በቃ ባህሪው በጣም ደስ የሚል ነበር ያው እስከ ተወሰነ ጊዜ ማለት ነው
ከዛ መጨረሻ ላይ ያው ወለድኩ። ከወለድኩ በኋላ በ5 ወሬ ከናዝሬት ወደ አዲስ አበባ ገባን። ከዛ አዲስ አበባ ከሄድን በኋላ ያው ዝንተን ጥየቃ ነበር ይሄድ ነው አክፋይ ምናምን ይዘት የምትሄዱ የለም አክፋይ ነበር ይሄድ ነውና ከዛ ምን ከናቱ ጋር ምን እንዳወሩ አላቅም ምን እንደተነጋገሩ አላቅም ምን አለኝ ተመልሼ ወደ ናዝሬት አልሄድም ማለት እሺ አፍ ለምን ምናምን ስለው በቃ ከናቴ መራቅ ስለማልፈልግ እዚሁ ነው መኖር የምፈልገውና ተመልሼ ወደ ናዝሬት ችግር የለውም ቤት እንከራይ እቃህንም ያው የልብስ ቤት አለው ብዬ ከለ ያሉትን ነገሮች አስተካክልና በቃ ችግር የለውም ቤት ተከራይተን እንትን እንላለን ይሄ ያጣላን ምናምን አልኩት እሺ ምናምን አለኝ ለካስ መጀመሪያም የቤቱን እቃዎች ምናምን ሻጦ ጨርሷል እኔ አላቅም ምንም ነገር የለም እሺ በቃ ችግር የለውም ሻጣለን እሺ ቤት እንከራይ እቃችንን ምናምን እስከምናመጣ እዚሁ ነው የምንቀመጠው ምናምን አለኝ እናትና አባቱ ቤት ማለት ነው እንዴ ስለ በቃ እቃችንን እስከምናመጣ እዚሁ ነው የምንቀመጠው እሺ 7 ወር ያህል አንድ ቤት ኖርን ከእናትና ከአባቱ ጋር ባይ እንትን የለም እቃዎቹም ጠቅላላ የሉም ተሸጠው አልቋል መሰለኝ የታል ስለው የለም በቃ ይለኛል ወንድሜ ያክስቴ ልጅ አለ ለሱ ሰጥቼው ብሩን አልሰጠኝም ምናምን አላውና ቀን ደወልኩለት ለአክስቱ ልጅ ብሩን እኛ ያስፈልገናል ብዙ ነገር እንትን ስለሚላል ብሩን የት ነው ያለው ምናምን ዛሬ እኔ ተቀብሎኛል ሰጥቼ ጨርሻለሁ ምንም አይነት ብር የለብኝም ምናምን ለቀም ተነጋገርን ምንም እንትን እንደዛ ነው የሚለው እሱ እንደዚህ ልሻል እንጂ እሱ ጋር ነው ያለው ምናምን ነው የሚለው ብዙም እንትን አላለም አልተግባባን እቤት ውስጥም ሰላም እንትን ማለት ጠፋ እሱም ባጃጅ ይዛለው ምናምን ብሎ ባጃጅ ነበር የሚይዘው እያመሸ መግባት ጀመር 6 ሰዓት 5 ሰዓት ነው ወደ ቤት የሚገባው ጠዋት ተነስቼ እኔ ቁርስ ሰርቼ ምናምን ይበላል ብዬ ስጠብቅ ስልክ ተደውሎለት ተነስቶ ነው የሚወጣው ሴት ነው የምትደውልለት ደግሞ ማናት በዚህ ሰዓት የምትደውልልኝ የጓደኛዬ ሚስት ናት አትጨቃጨቂኝ ብሎ ነው ጥሎኝ የሚወጣው ማታም ጠጥቶ ነው የሚገባው በቃ ብቻ እንትን ህይወት የሚያስጠላ ሆነ ቤት መተው ሴቶች ይጠሩታል ምክንያት ነው ሁሉ ጊዜ የሚሰጠኝ ለስራ እንደዚህ ያልኳቸው ናቸው ለስራ እንደዚህ ሆንኩ ነው ምናምን የሚለኝና ከዛ ይሆን ቀን በቃ ማለት መጨረሻ ላይ የሚያስጠላኝ ወደ አረብ ሀገር በቃ አሁን መሄድ አለብኝ ብዬ ወሰንኩት እቤት ሴት መታጠራችሁ እቤት መታ ሴት ስትጠራው ተከትዬ ወጣሁ እና ደንግጧል እሱም ደንግጧል እሷም ደንግጣለች ከዛ ምንድነው ማናት ቤት ድረስ መታ የምትጠራክ ማናት ምናምን ብዬ ስለው አይ የጓደኛዬ እህት ናት ባጃጇን እኔ ስለያዝኩላቸው ምን ሆነህ ነው እንተና ማተለው ልልኝ ነው ሰሞኑን ሌላ እሷን ቀየሬ ሌላ ስለያዝኩኝ ለምንድነው ማሰራው ብለው ቤት ልከዋት ነው ምናምን አለ ኦኬ ምናምን ብዬ ዝም አልኩትና የሆነ ቀን በጣም ጠጥቶ ሲመጣ ግን ያልተዋጠልኝ ነገር ስላለ በጠየቅክ ደስ ይለኛል ልጅቷ ያቺ ልጅ ቤት መታ ይጠራችክ ምንህ ናት ምናምን አልኩት ማለት ነው ወይ እሷ ልጅ እኮ ዱባይ ሄደች ምናምን እንዴት ታወቃንታ አይ ጓደኛዬ ልብስ ዘንጦ ምናምን ሳየው እንዴ ከት ነው ባክ ምናምን ስለው ሲስተር ብር ልካልኝ ብሎ አለኝ ከዛ በሌላ ቀንም ድጋሚ ስለው ብዙ የተለያየ አይነት ቃል ሲነግረኝ እንዴ ባለፈው እንደዚህ አይነት ንግግር ተናገርክ አሁንም እንደዚህ አይነት ንግግር ምናምን ቢስናገረው አባቱ ጨቃጨቂኝ ምናምን ብሎ በዛ ንግግር እኔን አነቀኝ ማለት ነው አነቀኝ አነቀኝ አንገቴን እንደዚህ አንቆኝ ምናምን ከዛ ልጄ ናት እንደውም ያተረፈችኝ እኔ ዘን ቀን ሟች ነኝ ብዬ ነበር ማስበው ልጄ ናት ያተረፈችኝ አልቅሳ ምናምን ያው እናቷ አንድ ቤት ነው የምንኖረው ብዬ ሄለ ሳንስማማ ስንቀር ጓዳውን ለብቻው ነው ተከፍሎ ስቀመጥ የነበረውና ስታለቅስ ምናምን የወደቀች መስሏቸው መስኮቱን ከፍተው እንትን ሲሉ አንቆኛል
ከዛ ሰው ሊገልብኝ ነው ይሄ ልጅ ምናምን ብላ እናትየው እንትን አለች፣ ወጣች። እሱም በመስኮት ዘሎ ጥሎ ሄዳ። ከዛ በቃ እኔም ወደ እናቴ ጋር ሄዳለሁ እንደዚህ ይሆንኩኝ እንትን አይደለም ምናምን ብዬሽላቸው እባክሽ ልጄ በቃ ይቅርታ አድርጊለት ምናምን ብለው እናቱም አባቱም የሰፈር ጎረቤትም ጠርተው ምናምን አስታረቁኝ። እሺ በቃ ምናምን ብዬ እኔም ታረኩኝ እንትን አላልኩም። እና በቃ ማምሻቱም ሴቶችም የሚደውሉት ነገር በጣም እየበዛ መጣ። እኔም ደስተኛ አይደለሁም። ቤት ያው ተደርበ ከሰዎች ጋር ስትኖር በራስ ነፃነት ስትኖር ምናምን እንትን አይደለም ደስ አይልም። ከዛ በቃ እኔም ወደ እናቴ ጋር ሄድኩኝና እማዬ በቃ ንገሪው ሰደኝ ስታየኝም ማዘር አልተመቸኝም። ከዛ በቃ ወንድሜን ጋር ደውላ በቃ አውጣት ከዚህ ትሂድ ምናምን አለችው። እሺ ምናምን ተባለ። እኔም ተመልሼ በሳምንቴ ነው ምናምን ፕሮሰሱን የጨረሰልኝ እንዳጋጣሚ ወንድሜ እናቴ ጋር በአመቷ ልጄ 1 አመት ሆናት። በዛ መሀል ልጄ 1 አመት ሆናት። ልክ በ1 አመቷ እናቴ ጋር አስቀምጬ ወደ አረብ ሀገር መጣ። ከዛ በቃ ከአረብ ሀገር ከመጣሁ በኋላ ማለት ይደውላል ያወራል ምናምን ቀን በቀን ነው የሚደውለው። ከዛ ልክ እኔ በመጣሁኝ በ15 ቀኔ ልጄን ከእናቴ ወሰዳት። ያው እንትን ለትንሽ ቀን ነው የተነጋገርነውና ከሷ ጋር አሁን ወስዳታለሁ 15 ቀን ያህል ከቆየች ይበቃታል ምናምን ብሎ ልጄን ከእናቴ ወሰደ። ከዛ እሱ ጋር መቀመጥ ጀመረች። ቀን በቀን ስልክ ይደውላል። ያው እኔም ልጄ ስላለች በየወሩ ብር ልካለሁ እነሱ ጋር ስለሆነች የሚያስፈልጋት ነገር እንዳይጎል እያልኩኝ ማለት ነው። በቃ ወር በደረሰ ቁጥር ስልክ ነው። እና እንዳጋጣሚ ደግሞ ወደዚህ ስንመጣ ባጃጅ ገዝተን ነበር የራሳችንን። ለባጃጇ ቦሏ እንትን ለማለት እንደዚህ ማስደረግ አለብኝ ብር ላኪልኝ ይለኛል። ኦኬ እሺ እልካለሁ። ባጃጇ ከሁሉም ባጃጆች ሸራው ያረጀ ስለሆነ ብር ያስፈልገኛል። ያው በቃ ምንም ማድረግ አልችልም። እኔ ልጄ እነሱ ጋር ስላለች የሆነ እንትን እንዳልል ብዬ ያለኝ ነው ማድረገው። እሺ እልካለሁ። ደግሞ ወር በሁለት ወር ምናምን ቦሎ ይለኛል። እንዴ ባለፈው እኮ ቦሎ ብለኸኛል። የሰጠነው ሰውዬ ብሩን እንትን ብሎ አጭበርብሮ ስለነበረ ከዛ ተባሯል። እንምናቅላችሁ ነገር የለም ብለውናል። ድጋሜ እልካለሁ። ይቆይና እንደገና ደግሞ ቦሩ እንደዚህ ደግሞ ሲደርስ ነው ባጃጅ ስለተበላሸች ለባጃጅ ጎማ መቀየሪያ ስለሚያስፈልገኝ ብር ላኪ። በቃ እንደዚህ ተደጋጋሚ ሆነ ህይወት። በቃ ምንም አይነት ለውጥ ላይበት አልቻልኩ። ምን እያደረገ ነው ይሄንን ብር የሚያጠፋው? ችግር የለውም እሺ ልክልሃለሁ። ግን በቃ ውስጤ ሁሉ ጊዜ ሰላም የሚነሳኝ ጥያቄ ስላለ ካንተ ጋር እንድስማማ አንድ ጥያቄ መልስልኝ አልኩት። እሺ ያቺ ልጅ እቤት ስትመላለስ የነበረችው ልጅ ማን እንደሆነች ንገረኝ። በቃ እኔም ሰላም አገኛለሁ ከዛ በኋላ ምናምን ስለው ወይ እሷ እኮ በቃ እኔ ምንም አልጣላህም በቃ ያው መልልሃለሁ በልጅ አልጣላህም፣ ግን ማወቅ ስለምፈልግ ብቻ ውስጤ ሰላም እንዲያገኝ ስለምፈልግ ብቻ ያቺ ልጅ ማን ናት አልኩት። ፍቅረኛ የነበረች አለ። ፍቅረኛ የነበረችና አቤት የመጣችው ልጅህን አሳየኝ ምናምን ብላኝ ነው። ልጅም እንዳለው እያወቀች ነው ያቺ ልጅ ፍቅረኛውም የነበረች ነው። እንዲያው ችግር የለውም እያለሁ በልጄ ስለማልኩም ችግር የለውም እሺ አልፌያለሁ። ይሄንን ህይወት ድጋሜ ግን እንዳትደግመው ምናምን ነው ስለማልኩኝ ምንም ማድረግ አልችልም። እንዲያወጣልኝ ያችን የውስጤን ጥያቄ ብቻ እንዲያወጣልኝ ነበር የፈለኩት። ከዛ እሺ ምናምን አልኩኝ። ጋፕ መፍጠር ጀመርኩኝ። የምልከውን ብር እንደ ድሮ አይደለም መመላክ ጀመርኩት ማለት ነውና እንዳጋጣሚ ያክስቱ ልጅ ተዋውቃይ ነበርና ከሷ ጋር ማውራት ጀመርኩ። እሷ አረብ ሀገር ነበር የምትኖረው። አትላኪ ብር አለች። አትላኪ እሱ የሚያጠፋው ብሩን ውጪ ነው፣ እያመሸ ነው የሚገባው፣ ውጪ ነው የሚበላው፣ ውጪ ነው የሚጠጣው። በቤት ውስጥ ምንም አይነት እንትን ነገር አያደርግም። ስለዚህ አትላኪ። እኔ እሺ ለልጄ ብዬ እኮ ነው በቃ እንደምንም ብለሽ የምታደርጊውን ነገር አድርጊ። ልጅቷም እየተመቻት አይደለም ህፃኗም። እኔ ልጄ ትነግረኛለች እነሱ ጋር ስላለችና እየተመቻት አይደለም፣ የምታስተካክል ነገር አስተካክል ምናምን አለች። ከዛ እሺ ምናምን አልኳት።
ከዛ በመሃል በቃ ማወቅና ማጣራት ስላለብኝ ዱባይ ጓደኛለችኝ ቁጥሩን ሰጠዋት። ይሄንን በስተት ነው ቁጥርህን ያገኘው ምናምን ብለሽ እስቲ አውሪው እንደማታውቂው ሆነሽ አውሪው ምናምን አልኳት። እሺ ምናምን አለችኝ። ከዛ ሰጠዋት። እንደሰጠዋት ስትደውልለት ምንድነው ያላት የውጭ ቁጥር ስለሆነ እንዴ ማንሽ አንቺ ምናምን ሲለኝ አይ እንደዚህ ነኝ ምናምን ብላ ስትለው እንዴት ደወልሽልኝ ሚስቴ ቁጥሬን ሰጣሽ ነው ምናምን የምን ሚስት አይ ሚስት አለችኝ አረብ ሀገር የምትኖር የልጄ እናትና እሷ ከሰጠችሽ ብዬ ነው ምናምን አላት ማለት ነው። ኧረ እኔ ስልክህን እንደዚህ ነው እንዳጋጣሚ ያገኘሁትና ያው ፎቶውንም ሳይ ወንድነትክ ስለተመቸኝ እንደዚህ ዝም ብዬ ላዋራት ብዬ ነው ምናምን ትለዋለች ማለት ነው። ከዛ ከሷ ይዘጋና እኔ ጋር ደወለ። ስልክ ቁጥር ለሰው ሰጥተሻል እንዴ እኔን ምናምን ሲለኝ እንዴ የምን ስልክ ቁጥር እኔን ለማንም አልሰጠውም ማን ደወለልክ ምናምን ስለው እኔ እንጃ የሆነ የውጭ ስልክ ቁጥር መስሎኝ ነው በቃ ተሳስቼ ይሆናል ምናምን አለኝ ማለት ነው። ኦኬ እንደዛ ከሆነ እሺ ምናምን ብዬው ከዛ በስንተኛው ቀን ያው ያወራት እንደሆነ አውቃለሁ። በስንተኛው ቀን ደወለና ያ ቁጥር ግን ማን ነው ምናምን ስለው ወይ የኢትዮጵያ ግርግዳ ስልክ እኮ ነው ልጅቷ ጋር ደውላ ይቅርታ አድርግልኝ ወንድሜ ጋር መደወሌ ነው አንተ ጋር የደወልኩት ምናምን ብላ ይቅርታ ጠየቀችኝና የኢትዮጵያ ግርግዳ ስልክ ነው ምናምን ወይ እንደዛ ከሆነማ እሺ ጥሩ ምናምን አልኩት። ከዛ በቃ ከልጅቷ ጋር ማውራት ጀመረ። ጠዋት ተነስቶ ምን በላሽ ምን ጠጣሽ በቃ ወደ ፍቅር እንትን ውስጥ ልጅቷን ያስገባት እሷ ያወራት በቃ የሚያወራትን እንዳለ ደግሞ የሚጽፍላትን ለኔ ትልክልኛለች። ያው የሚጎዳኝ ነገሮች አትልክልኝም ማለት በቃ እሷን ይጎዳታል ብላ የምታስበውን ነገር አትልክልኝም። ያው ግን የሱን ማንነት እንትንን የሚለውን በትንሹ ለኔ ትልክልኛለችና ከዛ ረጅም እየሄዱ ሲል በቃ ልጁ እንትን እያለ ነው የተቀየረ ስለሆነ ጸጋይ እዚህ ጋር ያቁምና እንትን እንበላለች በቃ አንንገረው እውነቱን በቃ እዚህ ጋር ያቁም ይሄ ጨዋታ ምናምን አለች። እሺ በቃ ችግር የለውም አልኳት። ግን ትንሽ ቆይ ልጄን እንኳን እናቴ ጋር እስከምትሄድ ላስተካክል ምናምን አልኳት። በዚህ መሀል ልጄ 2 አመት ሞላት ማለት ነው። ከዛ በቃ ልደቷን ምንም ነገር አታዘጋጁ እናቴ መታ ይዛት ጭና ምናምን አስተካክላ ስለምትመጣ በቃ እናንተ ጋር አታዘጋጁ ምናምን ስለው አይ በቃ እንደዛ ከሚሆን እኔ አደርሳታለሁ አለ እዛው ወስዳታለሁ ምናምን ሲለኝ እሺ እንደዛም ከሆነ አሪፍ ነገር ነው በቃ ጥሩ ምናምን አልኩት። ከዛ ሲወስዳት ከነሻንጣዋ ከነምኗ ወሰዳት ወደ እናቴ ጋር ማለት ነው። ከዛ እዛ አስቀመጣት በቃ ይሄው አምጥቼልሻለሁ ምናምን አላት። ልደቷ አልታከብር ነው አይ በቃ ካንቺ ጋር ተቀመጥ እሺ ምናምን አለችው። ማየም ተቀበለችው ልጅቷን። ከዛ ብር መላኬን የዛን ሰዓት ማቆም ጀመርኩ። በቃ አንተም የራስህ ባጃጅ አለ እኔም እየሰራውኝ ነው እኔም ሰራለው አንተም ስራ ያለኝን ስመጣ ይዤ ቀርባለሁ አንተም ያለህን ይዘህ ትቀርባለህ ካሁን በኋላ ብር አልክም አልኩት። ለምን አልልክም እኔም በቃ ያመመኝ እየደከመኝ ስለሆነ መምጣት ፈልጋለሁ እና ያለህን ብር እስከዛሬ ድረስ ሰራበት የነበረውን ብር ማየት ፈልጋለሁ እኔም ያስኩትን ብር ማየት ይዤ ቀርባለሁ ስለዚህ ቢያንስ ወራቶች ነው የቀሩኝ እመጣለሁ ምናምን አልኩት። ከዛ እሺ ምናምን አለኝ። ወዲያውኑ ያክሱ ልጅ ጋር አረብ ሀገር ያለችው ጋር ደወለና ልትመጣ ስለሆነ እጄ ላይ ይሄን ያህል ብር አለኝ ብዬ እማሳያት ብር ላኪልኝ 20 ብር አላት። ከዛ እንትን ካለች በኋላ ሰጥሻለሁ ከተረጋጋች በኋላ ሰጥሻለሁ ምናምን ይላታል። ከዛ እሺ ምናምን አለች። ለሱ እንደዛ ካለች በኋላ ለኔ ደወለችና ብር ጠየቀኝ እኮ መጣለሁ ብለሽዋል እንዴ አለች። ልትሄጂ ነው እንዴ? ከዛ እንደዚህ እሷ ስትመጣ መመልስልሽ ማሳያ የሚሆነኝ እኮ ብር ላክልኝ አለች ምናምን። በነገራችን ልጅቷ በጣም ምርጥ ነበረች። አረብ ሀገርንም ህይወትንም ስላየችው ትረዳለች። ከዛ ወብየዋለሁ ስለኝ ደውሎ እኮ ለሷ ማሳያ የሚሆን 20 ብር ላክልኝ አለኝ እና እኔም አላኩለትም እንደዚህ አይ በቃ እኔ እንደዛ የተናገርኩት ያው እንትን ለማለት ነው ለማስደንገጥ ያህል እንጂ አሁን አልሄድም ምናምን አልኳት። ከዛ በቃ እሺ ምናምን ተባባልን። ደውዬ ነገርኩት። በነገራችን ላይ የግርግዳ ስልክ ነው ብለክ ይዋሻኸኝ እኔ ራሴ ነው
ያንን ያስደረኩት ጓደኛዬ ናት። አንተ ግን በጣም ባለጌ ነህ። በቃ እኔ እናንተ እዚህ ጋር ነው እንትን አረ ለወንድም ያስብያት እኮ ነው ለኔ አይደለም ምናምን ለወንድሜ ስላሰብኳት ባህሪዋ ደስ ስለሚል ነው እስከዛሬ ድረስ አወራት የነበረው። በቃ ከኔ ጋር እንደ እህት እንደ ወንድም በመሃላችን ልጃችን አለች። ልጃችንን የሚመለከት ነገር ሲኖር ከኔ ጋር ታወራለህ። እኔም ልጄ የሚመለከት ነገር ሲኖር ካንተ ጋር አወራለሁ። ካሁን በኋላ በዚህ ጋር እናንተ እናቆማሉት። በቃ አንተም የራስህን ህይወት ኑር፣ እኔም የራሴን ህይወት ካሁን በኋላ እኖራለሁ። እኔ እናንተ እዚህ ጋር ቆመናል አልኩት። በቃ ለትንሽ ሰዓት ፎከረ ምናምን፣ እሱን ችግር የለውም ፈጣሪ ነው የሚያውቀው። ካሁን በኋላ እዚህ ጋር ነው የምናቆመው ምናምን አልኩት። በዛው አለፈ። ከዛ ያው አንዳንዴ ከእናትም ከአባትም እንትን ስትል የህፃን ልጆች ይጠይቃሉ አባባ ምናምን እያለች ማዘረስ ታስቸግራት እስኪ መቶ ይያትና መቶ ይጠይቃት ደውይለት ምናምን ብላ የሆነ ጊዜ ደወለችልኝና ለምንድን ነው ህፃኗን ሄደህ ማታያት? እኔ ማረባ ሀገር ነው ያለሁት፣ አንተ ቅርብ ነህ ሄደህ ከያት ምናምን ስለው አንቺ ካልፈለግሽኝ እኔ አልፈልጋትም ማለት እሺ ችግር የለውም እንደዛ ከሆነ ችግር የለውም በቃ ያው ግን እኔ ከሁለት ያጣች ከምትሆን ነው ሂድና አያት ያልኩት ምናምን አልኩት። አይ አልሄድም አልፈልጋትም ማለት ነው። ችግር የለውም በዛው ሄዶም ጠይቋትም አያውቅም አይቷትም አያውቅም። ግን ያው እናቱ ለልደቷ ሁሌ አመት ሲሆን ትሄዳለች። አሁን 8 አመቷ ነው ልጄ ለቅርብ ተከብሮላታልና ልክ ማለት የ8 አመቷ ጊዜ እያደገችም ስትሄድ የሆነ እንትን ፈለጉ መሰለኝ ወደ እነሱ ጋር ለመውሰድ። ከዛ ልጅን ወስዳለሁ ምናምን ብሎ ማዘርን ሄዶ እንትን 8 አመት ሙሉ አንዲት ቀን ሄዶ አያውቅም። በቃ የ2 አመቷ ጊዜ አደረሳት። ስለሷም ጠይቆ አያውቅም፣ አይቷትም አያውቅም። በቃ ምንም ነገር በቃ ሄዶ ለሱ ደውሎም እንደዚህ በቃ ምንም ነገር ለሱ እንትን የለውም። እናትየው ብቻ ነው በየአመቱ እየሄደች መታየት የልደቷ ጊዜና አሁን ልክ 8 አመቷ ካለፈ በኋላ ትምህርት ቤት ካሁን በኋላ እዚህ አትመዘገብም እኛ ጋር ነው የምትመዘገበው እንዳትመዘገቢያት ምናምን አሏት ማዘር። እማዬ ነገረችኝና ደወልኩላት። ለምንድን ነው ሰላም ማሰጠን? በቃ እስከዛሬ ድረስ አልፈልግም ብለህ ቆይተሃል። ህይወታችንን እንትን እያልን ነው። ሂድና እኔ አልከለከልኩም ሂድ በየአመቱ እያት ብዬሃለሁ። ፍቃድ ሰጥቻለሁ። እንደሌሎች ሰዎች አታያትም ብዬ አልደበቅኩብህም። እየሄድክ እያት ግን እስከዛሬ ድረስ ያደገችው ከማዬ ጋር ስለሆነ እሷንም ስለለመደች ከሷ አትነጥላት ትምህርቷን ትማር። እየሄድክ ግን ጠይቃት፣ የሚያስፈልጋትን በሙላ ነገር አድርግላት። ካሁን በኋላ ወደዛ አትውሰዳት ምናምን። ማንም ተቆጣጣሪም የላትም። እናትየው ትልቅ ናት። እሱም እንደምታውቀው ደጅ ነው የሚለው። ስለዚህ ልጄ እንድትበላሽ ስለማልፈልግ አንተ እየተመላለስክ ያት ምናምን ስለው ወስዳታለሁ። እስከዛሬ ድረስ ኃላፊነትሽን ተወጥተሻል። እኔ አሁን ኃላፊነቴን መወጣት እፈልጋለሁ። በቃ እኔ እዚህ ምንም ማድረግ አልችልም። የሰው ሀገር ስላለውኝ ወንድሜ ምን አለኝ? ተይው ይውሰዳት አለኝ። አትከልኪያት። ለምን ዛሬ አይሆንም ብለሽ ብትከለኪ ምን ብትይ ልጅሽ እሷ ናት እኮ የከለከለችኝ እሷ ናት እንደዚህ ያደረገችኝ ብላ ውስጧን እንዲሰማት እሱንም እንድታየው ፍቀጅላት። እማዬ በየሳምንቱ እየሄደች ቼክ ታረጋታለች ያለችበትን ሁኔታ። ያው ማት ካልተመቸት ታመጣታለች ትመልሳታለች። እና እነሱም ይዩት። እሷም ህፃኗም በቃ እንድትከልክዬ ነው ብላ ከምትል ትየው ያለውን ሁኔታ እነሱ ጋር መሄዳት ያው እና ፍቀጅላት ምናምን አለኝ ማለት ነው። በቃ እንትን ስላላልኩኝ ችግር የለውም እየመጣች ታያታለች ታስፈቅጂኝና እየመጣች ታያታለች። ጭራሽ እኔ ነኝ ማስፈቅዳት ይሄን ያህል ዞር ብላ ያላየካትን ልጅ አሁን አድጋ ወስዳሃት እኔ ልጄን ለማየት አንተን አስፈቅዳለሁ? ችግር የለውም እሺ ይሁን ምናምን አልኩት። ከዛ በቃ በዛ መሃል እናትየውም ሳወራት ምናምን ልጅ በቃ ሰላም ፍጠሩ ያለፈው አልፈዋል ምናምን ትለኛለች። ለምን እየሄደች በቁጥር እኔ በጣም አሪፍ ቤት ነው የሰራሁት። በቃ ተምሯል እንትንም ካንቺ ጋር እንደዚህ ልክለ በቃ ቤተሰቦች ለልጆቹ ልብኩን ሆኗል። እንደዚህ ነው ምንም ሊለወጥ አልቻለም። በቃ መታሽ እንደዚህ አድርጊ ምናምን የሚሉት ነገር የለም። እንደዛ ነው ሁሉ ጊዜ የሚሉትና ልክ የ8 አመቷ እንደምልክ ሄዳ አያት የሰራውትንም ቤት አያ
ያለውበትንም ሁኔታ ምናምን ለውጤና አያ ደውሎ ማለቃቀስ ጀመረ። እኔ ካንቺ ውጪ በቃ እንትን ማለት አልችልም ምናምን በቃ ብዙ ማውራት ጀመረና ያው እኔ በርግጥ አልኩትም አልፈልግም በቃ አንተ ለኔ ወንድሜ ነህ እኔም አንተ እህትህ ነኝ የምታገናኛት ልጃችን ናት ከእንግዲህ በኋላ እኔ እናንተ ምንም አይነት ነገር የለንም ምናምን ብዬ እንደዛ ያወራን ነበርና ያው ከረምትም ስለነበር አሁን እንትን ስላለ ዘጠነኝ ወደ ትምህርት ቤት ልትመዘገብ ስለሆነ ወስዳታለሁ ምናምን አስመዘግባታለሁ እያለ አይደል በመሃል ሁኔታዎች መጡና እኔም የሰራሁት ቤት ያው እግዚአብሔር 8 አመት ሰርቼ ነው ያንን ቤት የሰራሁትና እግዚአብሔር ፈቃዱ አይደለም ፈረሰ የሰራሁት ቤት ፈረሰ ያው በመንገድ ልማት የሚል እንትን ቤት ፈረሰና ያ ነገር መፍረሱን ምናምን ሲሰሙ ሁሉም ጠፉ ላሉ አሌክስ ልጅቷንም ወስዳታለሁ ያሉትን ሐሳብ ቀየሩ ድጋሚ መደወሉንም አቆመ አሁንም ልጄም እግዚአብሔር ይመስገን እናቴ ጋር ነው ያለችው እና ይሄ ነው የኔ ታሪክ ምንድን ነው የምትፈልጊው አንቺ እኔ በቃ ምንም ልጄን ማሳደግ ብቻ ነው የምፈልገው አብሬ ተመልሼ መሆን አልፈልግም ስለዚህ ምንም መርፌ ያስፈልግሽም እንኳን አንቺ ኦሬዲ ጨርሰሻል ነው ደስተኛ ነሽ አሁን ባለሽበት እግዚአብሔር ይመስገን በአንድ ወር ትውውቅ ትዳር ውስጥ ይገባል ያው የኔ ስህተት ነው የሚሄድም የዓላማ ጉጉት ምናምን ስለነበረኝ ነው አሁን ላይ ያው ተመረይበታል ስህተት እንደሆነ አውቄያለሁ ቀሩ እንዳልሆነ ስላውኩኝ ሰዎች መማሪያ እንዲሆናቸው ብዬ ነው ይሄን ነገር ልናገር የገባሁት ስለዚህ ያው ጥሩ ነው ያለሽበት ሁኔታ ዋናው ነገር ደህና መሆንሽ ነው አሁን ያለሽበት ሁኔታ መጨረሻዬን አሳምርልኝ ነው ለሚባለው ብዙ ጊዜ ሰው መጀመሪያው ሲያምራል እና በላይሽ ላይ እንደደረበ እንደማገጠ እንደወሰለተ እንደሰረቀ ካወቅሽ ማባረር እንደዚህ አይነት ሰው ጥሩ ልብ አይገባውም ንጹህ ልባችሁን ለማን መስጠት እንዳለባችሁ ማወቅ ነው ትልቁ ትርፋማነት ማለት በህይወት ውስጥ ልባችሁ ለማን ይገባል የማይገባቸው ሰዎች ልባችሁን ሰጣችሁ ነው ችግር ውስጥ ይገባቸው አላችሁ ስለዚህ ያው ካንቺ ታሪክ ብዙዎቹ ይማራሉ እዚህ ቴንኪው እሺ መተሽ ስለነገርሽ እሺ ነው አሌክስ የኔ ማለት አሁንም የመቆየት እንትኔ ማርያምን ልጄ ናት እኔ 8 አመት የሰራውበት ምንም አንድ ብር የለኝም አሁን ሀገር ላይ ማለት ነው አንድ ብር ያን ሁሉ ሰርተክ ያንን ቤት ሲፈርስ ያለ ምንም እንትን ያፈረሱት ማለት እንትን አይሰጡህም መሬት ምናልባት በጣም ትልቅ መሬት ነበር 105 ካሬ ሰጣውኛል ግን የቤቱን ካሳ አልሰጡኝም ያው እንትንም ስላለና ወደ ብዙ ነገር ሰው ልጅ ነው ያለሽ እግዚአብሔር ያለሽ ዋናው ነገር አሁን ያለሽ ልጅ ስላለ ትኖራለህ እግዚአብሔር ይመስገንና ያ አመሰግናለሁ እናመሰግናለን እኛ የማን ያለ ያንተ ምክር ፈልጌ እሺ ንገሪ አንድ ሰከንድ እስቲ እሺ የተጋባነው 2010 አካባቢ ላይ ነው የተጋባነው የሰፈር ልጆችንና ያው እኔ ትውልዴም ገጠር ነው ያደኩትም እዛው ገጠር ነው እሺ 2006 አካባቢ ነው ወደ ከተማ የገባሁት እነሱ ሰፈር ማለት ነው እሺ ያዛን ተጋባንና እዛ ታያየን ተዋወቅንና ታወቅን በቃ በአንድ ወር ተጋባን በአንድ ወር በአንድ ወር ተውቅ ማለት ነው እንዴት ነው ተዋወቃችሁት እኔ እነሱ ሰፈር ነው የገባሁት ያኒ ከገጠር ወጥቼ ወደ ከተማ ስገባ እሺ የነሱ ሰፈር ነው የገባሁትና ስገባ እዛ እሱ ሱቅ ነበር ምሰራ የራሱ ሱቅ እዛ ተዋወቅንና ተዋደን ከዛን ተጋባን በአንድ ወር ተውቅ ማለት ነው በአንድ ወር ነው ሽማግሌ ተልኮ የተላከው አይ ሽማግሌ ተልኮ ምናምን ሳይሆን እንዴት በቃ ታይዘን ነው የጠፋነው ወዴት የጠፋችሁት
ከዛ ከተማ ለቀን ወደ ሌላ ከተማ ማለት ነው። ቤተሰብ ሳቅ ነው ቤተሰብ ሳቅ። እሺ አንቺ እንደዛ ለማድረግ ያነሳሳሽ ነገር ምንድነው? በአንድ ወር ትውውቅ ከሱ ጋር ለመጥፋት ያነሳሳሽ ነገር ምንድነው? ብቻ ደስ የሚል ልጅ ነው። ደስ ይላል። መጀመሪያ ቤተሰቦቼ እንደማይቀበሉ ስለሚያውቅ ነው አይቀበሉም ቤተሰቦቼ። እሺ ስለማይሉ ከዛን ከወጣን በኋላ ሽማግሌ ተላከ። ሽማግሌ ያው ቤተሰብ እንደዛም አልተቀበሉ እምቢ አሉ። አይቻልም አሉ። ከዛም በቃ ከዛ ከ3 አመት በኋላ አንድ ላይ ከኖርን በኋላ ነው ሽማግሌ ቤተሰብ አሁን ድጋሚ ስላክ ሽማግሌ ተቀበሉ። ቀለበት አሰር። ከዛ አንድ ላይ መኖር ጀመርን። አንድ መጀመሪያ ልጅ ወልደን ማለት ነው። ከዛ ኖርንና አሁንም ድጋሚ ከዛ በኋላ ወደ 3 አመት ምናምን አካባቢ ቆየውና ሌላ ወንድ ልጅ ወለድኩና እንደዛ የኖርን ወደዚህ ወደ ውጪ ለመሄድ አሰብኩት 2010 ስንት አካባቢ ላይ ነው ብቻ አላውቅም። ወደዚህ አሰብኩና ለእህቴ ነገርኩት። ለእህቴስ ነግራት እህቴ የምትኖረው ዱባይ ነው። ለሷ ነገራት። ችግር የለውም በቃ ልጁን አጠንክሪ አለችኝ። አጠንክሪ ብላ የሆነ ብር ላከችልኝ። እስከዛ እንደዚህ እቺን ያዡና ልጁን አጠንክሪ አለችኝ። ከዛ በሱ አካውንት ነበር ይሄ ብር የገባ ማለት ነው። ስገባ ብሩንም ያዘውና ለካሱ እንትን ነበር ያኒ ቦይ ፍሬንድ ነበር ሌላው ማለት ነው። እንደዛ እየኖርን ማለት ነው። ምን ነበር? ሌላ ጓደኛ ነበር የሴስ ማለት ነው። ይዟል እሱን ያላወኩም ገርል ፍሬንድ። እሺ ገርል ፍሬንድ ነበር። አዎ እሱ ይወሰልታል ማገጣ ወሰለተ ይለዋል መዝገበ ቃላት። እሺ ከዛን እሱ እንደዛ ሹፌር ነውና በቃ እንደዛ አለ። ሰማሁትና በትግስት ጠየቅኩት። በትግስት ጠይቆ አልመለሰልኝም። ድጋሜ ደግሞ በራሴ በአይኔ አየሁት ይሄን ነገር ማለት ነው። አየሁትና ወንድሜ ለቤተሰቦች ነግሬ ቤተሰቦች መጡ አውሩ። እንግዲህ ትላንትና እኛ ወደን አይደለም ያገባሽው በቃ ምናምን ብሎ አስታርቆን ሄዱ ድጋሜ ማለት ነው። እኔን ተቆጥቶኝ ለልጆች ከመማገጡን ካወቅሽ በኋላ አዎ እንግዲህ በቃ እሱም እንዳይለመድ እንቆጣዋለን እንነግረዋለን። አንቺን በቃ ለልጆች ስትይ ልጆችሽን ከመበተን ልጆችሽ ጋር ኑሪ ምናምን አሉኝ። እሺ ብዬ ቀጠልኩት። ከዛ ድጋሜ አሁንም እንደዚህ አይነት ነገር ሰምቼ እንትን ስል ሲያይበት ጠፋ። ወደ እንትን ምስገባ ተመስግቦ እንትን ሄደ። ፖሊስ ሆኖ ወደ ፖሊስ እንትን ሄደ፣ ውትድርና ሄደ። እሺ ውትድርና ሄደ። እኔ ሁለት ልጆች አሉኝ። በኖሮ ደግሞ የበቤት ኪራይ ነው። ከዛ ልጆቼን ይዤ እቃዬንም ይዤ ወደ እናቴ ቤት ገባሁ። ወደ እናቴ ቤት ገብቼ እናቴ ጋር 1 አመት ቆየሁ። አንድ አመት በኋላ ደግሞ ወደዚህ መጣሁ ወደ ዱባይ ማለት ነው። እና አልহামዱሊላህ አሁን የራሴን የምለውን ነገር ይዤዋለሁ። ልጆቼንም እያሳደግኩት ነው። እናቴ እያሳደገችልኝ ማለት ነው። እና ከዛ በኋላ አሁን የሱ ቤተሰቦች እናትና አያት ሁሉም ያናግሩኛል። አንቺ ከሄድሽ አንቺ እንደዚህ ከሆንሽ በኋላ እሱ ምንም ላይ ነው በቃ ብሰራም አይበረክትለትም፣ ሰርተው ራሱ እንትን አይደለትም። በእናትሽን ለአንዴና ለመጨረሻ ብትታረቂና ብትሞክሪ ልጆችሽን አንድ ላይ ብታሳድጉ ምናምን ስሉኝ እኔ በጣም ስለተጎዳሁ እንኳን እሱ ሌላው እንደራሱ ውስጥ አይቀበልም። በጣም እንፈራ እና ፕላኔ ልጆችን ብቻ ማሳደግ ነው። እነሱን ብቻ የሆነ ቦታ ማድረስ፣ እነሱን ብቻ ከፍ ማድረግ ውጪ ሌላው እንደራሱ እኔ እንጃ ከዚህ በኋላ የሆነ ልብ የሚቀበልም አይመስለኝም። ስለዚህ ቤተሰቦቹ ደግሞ 24 ሰዓት ነው የሚደውሉብኝ። ብቻ እንትን ብለሽም ከሆነ ይቅር በይው ነው። እኔ ምንም ያልኩት ነገር የለም። ብቻ ያልኩት ነገር እንደዚህ እሱ እንደዚህ ይጎዳ ምናምን ብዬም አላውቅም። እና ምን ትመክረኛለህ? አሁን የት ነሽ?
እኔ የምኖረው አሁን ዱባይ ነው። ዱባይ ከመጣሁ ሁለት ዓመት ጨርሼ 3ኛ ዓመቴን ይዤዋለሁ። ገንዘብሽ ለማን ነው የምትልኪው? ገንዘቤን እናቴ ጋር ነው ያለ። እኔ 10 ብርም ለማንም ልኬም አላውቅም። አሁን ኦልሬዲ ተፋታችኋል ማለት ይቻላል? እኔ እንጃ ያው ተፋተንም እንትንም አላልንም፣ ግን ብቻ የህጋዊ ጋብቻ ወረቀት አላችሁ? አዎ እሱ አለ። እሺ አሁን አዳምጪኝ፣ ሚዩት አድርጊና። እሺ ሴቶች ምን አይነት ጂኒን የለከፋችሁ አልገባኝም። ወንድ ልጅን ተከትላችሁ አትሂዱ፣ ጋብቻ ሳይኖር ቤት አትግቡ። አልጋው ያምራል፣ ሶፋው ያምራል፣ ቁምሳጥኑ ያምራል፣ ጂኒው ያምራል ምናምን ብላችሁ ሽማግሌ ሳይልክ ነይ እንጥፋ ምናምን በሚል በፍቅር ታውራችሁ አትሂዱ። ወንዱ ይቀየራል፣ ይንቃችኋል። እንንቃችኋለን ወንዶቹ። ይኸው ቃል በቃል መግለጫ እንደመስጠትም ቁጠሩት። አይሰራም። በቃ ተፋቀርሽ አይደል? ጭንቅላትሽ አይታወር በፍቅር ምንድነው? ልብሽ አይታወር በፍቅር። ልብሽ ቢታወር ጭንቅላትሽን ተጠቀሚው። ልብሽ በይ ሲልሽ ቆይ ብለሽ ጭንቅላትሽን አስቢ። የሆነ ነገር ከማድረግሽ በፊት 10 ጊዜ ለከተሽ አንዴ መቁረጥ። ገብቶሻል? አሁን አንቺ እንደዛ ሄደሽ እሱን ተከትለሽ ስለሄድሽ ናቀሽ እና በላይሽ ላይ ማገጠ። ሽማግሌ ልኮ ቢያገባሽ፣ ገብቶሻል? ህጋዊ ጋብቻ ቢኖራችሁ በህግም ይጠየቃል፣ በሰውም ይጠየቃል። ባይዜ መማገጥ በህግ እንደሚያስጠይቅ ታውቃላችሁ። ብዙዎቻችሁ መብት ወይ በቃ ማገጠብኝ ምናምን ብላችሁ ወይ ቺት ሲያደርግባችሁ ወይ ባላችሁ ህጋዊ ወይ ሚስትም እንደ እንትን በቃ ልባችሁ ልብ የተሰበረ ምናምን ብላችሁ በቃ መለያየት ብቻ ፍርድ ቤት ብታቆሙት ባይዜ ያ ሰው ይቀጣል። በህግ የተከለከለ ነው። ይሄን ታውቃላችሁ? ብዙዎቻችሁ አታውቁም። ለማገጠባችሁ ዝም ነው የምትሉት አይደል? በቃ ተተዋችሁ ግንኙነቱን የምታቆሙት አይደል? በህግ ግን ያስቀጣል። እንግዲህ የምላችሁ ነገር ዝም ብዬ አይደለም፣ ማላውቀውን ነገር አላወራም። የህግ ባለሙያዎች ካሉ እዚህ ውስጥ ሊነግሯችሁ ይችላሉ። ካላመናችሁ መማገጥ በህግ ያስቀጣል። ምክንያቱም ጋብቻው በህግ ፊት የጸና ነው። ስለዚህ ወንድም ትሁኑ ሴት በትዳራቸው ላይ ከሄዱ ያ የተደረገበት ሰው ቢከስ ይቀጣል፣ የማገጠው ሰው። ስለዚህ አንቺ በህግም እንዳይጠየቅ ይሄ ሰውዬ በቤተሰብሽም እንዳይጠየቅ ኦልሬዲ ቤተሰቦችን ሳታስፈቅጂ ጥለሽ ጠፍተሻል። ሄድሽ በፍቅር በአንድ ወር ፍቅር የኔነት እንዴት ነው ላይሽ ላይ ገርል ፍሬንድ የማይዘው ይሄ ሰው? አንቺ አሁን እንደዛ በመሄድሽ በቃ ያፈቅረኛል ብለሽ ነው ይንቅሻል። ስለዚህ ራሳችሁ የምታስከብሩ ሴቶቹ በምንድን ነው? ነይ ላግባሽ፣ ነይ እንደዚህ ልጅ ቆይ ቤተሰቦቼ ሲፈቅዱ ቤተሰቦቼን አልፈህ ነው እኔን መውሰድ የምትችለው ብላችሁ እናንተም ቤተሰቦቻችሁን አስከብሩ፣ ራሳችሁንም አስከብሩ። ይሄ ነው መሆን ያለበት። ገብቶሻል? መሆን የነበረበት ግን አንቺ ያንን ስላደረግሽ ዋጋውን ከፈልሽ። አሁን ኦልሬዲ ሆነሽ የሰው ማገጠብሽ ምናምን፣ ከዛ እንደገና ይቅርታ አደረግሽለት። ስህተቱ እዛ ጋር ነው የሚጀምረው። ቺት ያደረጉ ሰዎችን ድጋሚ ይቅርታ ብላችሁ ወደ ህይወታችሁ ያስገባችኋቸው እንደሆነ የትኛውም ሰው አይማርም። ማጋጭ ሰዎች አይማሩም። በአጠቃላይ የማረጋግጥላችሁ ነገር ተጸጽተው ምናምን ነግራችሁ ስሊንከባለሉ ይችላሉ። ኔቨር። ሱስ ነው ያረጉታል። በምንም ተአምር እንደው ቤተክርስቲያን ሄደው ወይ መስጂድ ሄደው የትም ቦታ መንፈሳዊ ቦታ እንኳን ሄደው ቃል ቢገቡላችሁ በቃ ይቅርታ ምናምን ብላችሁ በሰው ፊት ዓለም ህዝብ ተሰብስበው በቃ ይቅር ብትባባሉ አይስዌር ያረጉታል። በሽታ እና አድርገውትም ደግሞ የሚወነጅሉት እናንተን ነው። ፋይናሊ አሁን አንቺ እምቢ አልሽ አይደል? የሚገጥምሽን ልንገርሽ ከዚህ በኋላ አሁን ከዚህ በኋላ ይቅርታ አድርገሽ ወደ ህይወትሽ እንዳታስገቢው። ይቅርታ አድርጊ ለሰላም ስትይ። ሰዎችን ይቅር የምለው እኔ እንቅልፍ ማግኘት ስላለብኝ ነው። እነዛ ሰዎች ይቅርታ ስለሚገባቸው አይደል። የተበደላችሁ ሰዎች፣ የተጎዳችሁ ሰዎች፣ የተሰበራችሁ ሰዎች፣ የተገፋችሁ ሰዎች፣ በደል የደረሰባችሁ ሰዎች
ይቅርታ የምታደርጉት እነዛ ሰዎች ይቅርታ ስለሚገባቸው አይደለም። ባይዘይ እናንተ ሰላም ይገባችኋል። እናንተ እንቅልፍ ይገባችኋል። ገብቷችኋል? ሰላማዊ እንቅልፍ ይገባችኋል። ሰላማዊ ህይወት ይገባችኋል። ጭንቅላታችሁ ወደፊት መራመድ ይገባዋል። ለሱ ስትሉ ነው ይቅርታ የምታደርጉላቸው። ኢቭን ይቅርታ ሳይጠይቋችሁ እንኳን ይቅር ብላችሁ መተው ሰላም ይሰጣችኋል። ስለዚህ ይቅርታ ታደርጊለታለሽ፣ ግን ወደ ህይወትሽ መልሰሽ አታስገቢው በጭራሽ። ልጆቻችሁን ታሳድጋላችሁ። ለልጆቹ የሚያስፈልገውን ያርግ፣ ይንከባከብ። እንደ አባት አለንከባከቡን ባናታቸው የሚተከሉ ካለ መቶ ነው። አንቺ ግን ራስሽን አሳልፈሽ ለዚህ ሰው እንዳሰጭ ከዚህ በኋላ በታሪክ ለምን የዓለም ህዝብ ተሰብስቦ አንድ ላይ ሆ አይልብሽም። አቋም ይኑርሽ። አቋም ከሌለሽ ማንም እንደ ቀዝቃዛ ገንፎ ነው የሚዝቅሽ። ትክክልና ስህተትም የሆነውን አንቺ ነሽ የምትወስኝ። ምክንያቱም ያሳለፍሽው የምታውቂው አንቺ ነሽ። እዚህ ውስጥ አሁን ሰዎች ሊፈርዱብሽ ይችሉ ይሆናል። እንዲህ ብታረጊ ቁጥሩ ነው፣ እንዲህ ብታረጊ ቁጥሩ ነው ሊልሽ ይችላል። አንቺ ያለፍሽው ማን አሳለፈ? አንቺ ወደቅሽውን ውድቀት ማን ወድቋል? ማን ታሞልሻል? ማን ስትሰበሪ ተሰብሯል አብሮሽ? ማን የመከራሽ ቀን ነበር? ማን ጀጅ ሊያደርግሽ መብት አለው? ከአንድ ከፈጣሪ በቀር አንቺ ማድረግ ያለብሽ ሊነግርሽ የሚችል ማንም የለም። ስለዚህ ቤተሰብ ምናምን ተሰብስበው ጓደኞች እንዲያርግ ይቅር በይ አስገቢ ሲልሽ ነበራችሁ ወይ? ስሰበር ባያችሁ ጠይቂያችሁ። የተቀማጭ ሰማይ ቅርቡ ነው ይባላል። ማንም በአንቺ ጫማ ውስጥ ቢሆን ያንን ውሳኔ አይወስንም፣ ግን አርጊ ይሉሻል። ስለዚህ ፍሬን ያዢ፣ ገንዘብሽን በቤተሰብሽ አስቀምጪ። ጥቅመኛ ወንድ ስለሆነ የመጣው ይቅርታ የጠየቀሽ አንቺን ፈልጎ አይደለም። እንዴት አድርጎ ቆዳሽን እንደሚገፍልሽ አስቦ ነው። ሰው ሀገር ነው ያለሽው፣ ገንዘብ እየሰራሽ ነው። ሰው አሁን ታይሚንጉ አሪፍ ነው ይቅርታ ብባባል ብሎ አስበው እንጂ መጀመሪያውኑ ታማኝ ወንድ ቢሆን በላይሽ ላይ አይደረብም። ትክክለኛ ባል ቢሆን የትም ዘሎን ይመጣል። ሰው እኔ ዋጋውን ከፍዬ ከጨረስኩ በኋላ የኔት በህይወቴ ውስጥ ዋጋውን እንዲቆጥር ከከፈልኩት በኋላ ማንም መጥቶ በህይወቴ ላይ ጀጅ የማድረግ መብት የለውም። ማንም እናትም አባትም ቢሆን እያልኩሽ አፈር ከደሜ ግጬ ከተነሳው በወደቅኩበት ሰዓት እጁን ያልዘረጋልኝ ሰው፣ አይዞ ያላለኝ ሰው፣ ሰወድቅ የት ነህ ብሎ ያልፈለገኝ ሰው፣ ያድነ ወይ ይግደለ ያላለኝ ሰው ከተነሳው በኋላ አላውቀው አልጠላው፣ ግን አላውቀው ማላውቀው ሰው ደግሞ ልጠላ አልችልም። ስለዚህ አንቺ በጣም አቋም ይኑርሽ፣ የምትከበሪው እንደዛ ከአንድ ከአምላክሽ በስተቀር የልብሽን የሚያውቅ ማንም የለም። ስለዚህ የልብሽ ንጹህ እስከሆነ ድረስ መጨረሻ ላይ አሸናፊ የምትሆኚው አንቺ ነሽ። ገብቶሻል? ሰው ገንዘብሽን በእናትሽ ወይም በሆነ ሰው አርጊና ስትሄጂ ይህንን ጉዳይ ጨርሽ። ጭቃቃ ጨዋታ አትጫወች። ተግባባ? ነው የሚያመሰግንክ። አመሰግናለሁ። እሺ አመሰግናለሁ። እሺ የምትነበረች ሙሉ መርፌ አይደለም ግማሽ ነው። ግማሽ አሌክስ። እሺ ግን እንደ ወንድም ማለት ነው ላይ ታወቀን ሆነ ልጅ እንደ ወንድምና እንደ እህትነት ነው የምናወራው ማለት ነው። ባለ ምን ላይ ታወቃችሁት? በእንትን ላይ በኢሞ ገብተናል። እሺ እንዴት ታወቃችሁ? ኢሞ ላይ አዲ ጠይቆኝ መለስኩለት። እሺ ከዛ ባለትዳር ነው ልጅ አለው ራሱ ነገረኝ ማለት ነው። እንዴት ነው ወንድም ነው የምናወራ ብሎኝ አወራን። በጣም ብዙ ጊዜ አወራን ማለት ነው። እንዴት ነው ወንድምነት ነው። ሚስቱ ውጭ ነበረች። ከዛ ልጅ አለ ከልጁ ጋር ሁሉ አስታውቁኝ እናወራለን ማለት ነው። ከዛ አሁን ሚስቱ መጣች፣ ሳትነግረው መጣች ሚስቱ ማለት ነው። ከዛ 4 አመት ቆይታ እሱ ወደ አሜሪካ ሄድ ነበር ለሷ ሳይነግራት። ለምን እንደሆነ ባላውቅም ነገሩ ብቻ መጣችበት ሚስቱ ማለት ነው። 1 ሳምንት ሲቀራት ልመጣ ነው ማለት ነው ነገረኝ። እሺ በቃ አልኩት። ከዛ ሚስቱ መጣች። ሚስቱ ስትመጣ አስታውቅሻለሁ ከሚስቴ ጋር አለኝ። የቴነሽ አንቺ ምንም ችግር የለውም አለኝ።
እሺ አልኩኝ። ከዛ ከሚስቱ ጋር አስተዋወቀኝ። አወራን ከሚስቱ ጋር ሰላም አለይኩም በጣም ተኮሳስተው ምናምን ነገር እሺ ብያኔ በቃ እሱ ጋር ሆኖ ማለት ነው እንደ በፊት አውሪኛል። ይሄ ወንድምሽ ነኝ ምን ችግር አለ እያለ 10 ነው በቪዲዮ ኮል የሚደውልልኝ ማለት ነው። ከዛ እኔ ፈራሁት ብሎክ ላድርገው ምናምን እያልኩት ብሎክ ላደረገው በቃ ምን ያክባኝ ምናምን ብዬ ሳስበው ደግሞ በችግር ጊዜ ማለት ነው በጣም ተቸግሬ ነበር። በሰዓት ላይ ብር አበድሮኝ እሱ ነገር ውለታ ያዘኛል መልሼለታለሁ። ግን በችግር ጊዜ ከኔ ጋር የቆመ ሰው እንዴት ብሎክ ላድርገው ዝም ብዬ እላለሁ። ግን እሱ ሚስተ ችግር የላትም ዝም ብለሽ አውሪኝ እንደ በፊቱ ደውይልኝ። ምንም ያወራሽ ደውሎ ምንም ዝም ብሎ ነው የምናወራው እንጂ ምንም ነገር የለም። ምን እኮ ዝም ብሎ ምን ስለ ጤፍ መወደድ ነው፣ ስለ ፀሐይ መውጣት፣ ስለ ክረምቱ ነው፣ ስለ በጋው ነው። ማርያም ምን አይደለም አሌክስ የመቤቴን ዝም ብሎ ነው የሚያወራ። በቃ እኮ ዝም ብሎ ምን ለምሳሌ ይኸውልሽ አሁን ፍቅረኞቹ ሰዎች ስለ ፍቅር መንታ ወልደን ሁለት ጨረቃ ላይ ወተን ምናምን መቀነታችንን አስረን ምናምን ብለው ሊያወሩ ይችላሉ። እናንተ ምንድነው ቪዲዮ ኮል ባለትዳር የሆነ ግለሰብ ደውሎልሽ ቪዲዮ ኮል ምንድነው የምታወሩ? ወሬውን ነው እንትኑ ሐሳቡን ንገሪኝ። ኮንሰፕቱ የምታወሩት ወሬ ምንድነው? ማርያምን አሌክስ ዝም ብሎ በቃ ስለ አላማው ማለት ነው የሚሄድበት ሀገር ምናምን ያወራኛል እንጂ ሌላ ምንም እናወራ ነገር የለም። መቤቴን አልዋሽም። እሺ ለዚህ ነው ግማሽ መርፌ ያልሽኝ? አዎ ሙሉ ነው እንዴ ታዲያ? ለምንድን ነው ግማሽ መርፌ ያልሽው? አልገባኝም። አይ በጣም ማለት አሌክስ ንገረኝ። አሁን ብሎ ብላድርገው አላውቀውም። ይሄን ብቻ ንገረኝ። እሺ ሚውት አድርጊና አዳምጪኝ። አንደኛ ነገር እሺ አሁን አንቺ እንደ እህትና ወንድም እሱ አለኝ አላለኝ የሚለው አይደለም ፖይንት። ባለትዳር ነው ሰውዬው አይደል? ባለትዳር ከሆነ አንቺ ጋር የሚደውልበት ምክንያት ምንድነው? የስራ ባልደረባው አይደለሽም፣ ቤተሰቡ አይደለሽም። ቲክቶክ ላይ ነው ምንድነው ኢሞ ላይ ነው መጥቶ ሃይ ያለሽ ነው የተዋወቃችሁት አይደል? በባለትዳር ማል እየገባሽ ሰይጣን ይህን አጋጣሚ ይጠቀምበታል። እኔ ባለትዳር የሆነ ሰው ከተቃራኒ ጾታ ጋር እንደትና አንድ ወንድም ብሎ ጓደኝነት መመስረት የለበትም። ገብቶሻል? ያንቺን ሳይድ ብቻ አይደለም ማየት ያለብሽ። ይሄ መደዋወሉ ቪዲዮ ኮል ማውራቱ ምናምን አሁን ኖርማል ነው የምናወራው። ሁለት ትችያለሽ። አርቆ ማሰብ ማለት አስተዋይነት እዚህ ጋር ነው የሚመጣው። ማስተዋል ያለብሽ ቀን ቀንም በተካ ቁጥር ጊዜን በተካ ቁጥር ኮሽ ባለ ቁጥር ነገር ወደ አንቺ ሊለጠፍ ሊሞክር ይችላል። አንቺም ሳታስቢው ማትወጪበት ነገር ፍቅር ያዘኝ የሚል ጣጣ ውስጥ ልትገቢ ትችያለሽ። መላመድ መጥፎ ነው። ስለዚህ ከምንጩ ማድረግ ነው። ገብቶሻል? ይሄ ሰው ባለትዳር ነው። ሲንግል ቢሆን ኦኬ ልታወሩ ትችላላችሁ፣ እንደ እህት እንደወንድም እንደ ጓደኛ ብለሽ። ሰውየው ግን ባለትዳር ነው። ሚስቱን አስቀምጦ ሚስቴ ምንም አትልም እያለ ለሚስቱ ክብር የለውም? ለሚስቱ ስሜት አይጨነቅም? አትሊስት ሚስቱ ምንም አይመስለኝም እንኳን ብትለው ማድረግ ግን የለበትም። ለስሜቷ መጨነቅ አለበት። ማያውቃት ሴት ጋር እህቴ ነች ያለ ቪዲዮ ኮል የሚደውል ከሆነ ምንም አይመስለኝም ብለው እንኳን ቢሆን ሚስቱ፣ እሱ ግን ቢያንስ ሪስፔክት ማድረግ አለበት። ጀንትልማን ይሄን ነው የሚያደርገው። አርቆ ነው የሚያስበው። እሱ አንቺን ሌላ ነገር እንኳን ባይፈልገሽ እሷ ፍቅር ቢዛትስ ነገር ማን ስሜት ውስጥ ብትገባስ ብሎ ማሰብ አለበት። ገብቶሻል አይደል? ስለዚህ በጣም መጠንቀቅ አለብሽ። ከዚህ ስሜት ውጪ፣ ከዚህ ወሬ ውስጥ ውጪ። አሁን በየቀኑ ኮን የምታወሩት እየቀነሽ ነው። አንድ ቀን እየዘለልሽ፣ ሁለት ቀን እየዘለልሽ ሰላምታ መለዋወጥ ቢዚ ነኝ እያልሽ እየራቅሽ ነው። ለሱ ለራስሽ ስትይ ብቻ ሳይሆን ለሚስቱም ነገ አንቺን እንደጠየቀው አድ ሺዎቹን ጠይቋል። እንደ እህት ያወሩኝ እያለ ሀገር ቤት ስትሄጂ እንደ እህት ብሎ ያገኘሽና እንደ እህት በቃ እንደ እህት። ስለዚህ አርፈች ቁጭ በይ። ተግባባን? አሁን የአሁኑን አትይ እያልኩሽ ነው። የአሁን አለመምሰል አይደለም። ይኸውልሽ አንድን ነገር በሪፒቲሽን ሀቢት ወደ ካራክተር ነው የሚቀየረው። ገብቶሻል? ልማድ የሚባል ነገር አለ። ልማዳችሁን ፍሩት። እሺ ጋይስ፣ ልማዳችሁን ፍሩት። አሁን ምናልባት እያደረጋችሁት ያለው ነገር ቀላል ሊሆን ይችላል።
በስራ ከሰዎች ጋር ባላችሁ ግንኙነት በየዕለት ተዕለት ተግባራችሁ ኢትስ ኦኬ አንድ ቀን ሁለት ቀን ብታረጉት ለውጥ የማያመጣ ነገር ሊኖር ይችላል። እንደ ትምህርት ነው መነግራችሁ። በምንም ዘርፍ ሊሆን ይችላል። ሀቢት በጣም አደገኛ ነው። በልማድ ብዙ ነገር ነው የሚቀየረው። አንድ ሰው ስፖርት ቤት ሄዶ ጂም ቤት ሄዶ ስፖርት ሲሰራ ክብደት ሲያነሳ ምናምን በሪፒቲሽን ነው ሰውነቱ እየተቀየረ የሚመጣው። ገብቶ በድግግሞሽ ኤቭሪዴይ ሲያረገው ሳያስበው የዛሬ 3 ወርና 6 ወር ራሱ ቢልድ ሆኖ ሊያገኘው ይችላል። ባህሪም እንደዛ ድርጊቶች፣ የምትናገሯቸው ንግግሮች፣ ዕለት ዕለት የምታደርጓቸው ተግባራቶች አሉ ተጠራቅመው ህይወታችሁ ውስጥ ነገ ወይ የሚያንቃችሁ ተኩላ ሆኖ ይመጣል፣ ወይ ደግሞ ወይ ያሳደጋችሁት በግ ይሆናል። የምታሳድጉትን እወቁ በህይወታችሁ ውስጥ። ስለዚህ አሁን አንቺ ምንም አይመስለኝም ትያለሽ። አሁን ነው ምንም እያልመሰለሻል። በድግግሞሽ በሀቢት በሪፒቲሽን ውስጥ ግን ነገር ማትወጪው ሌላ ጣጣ ውስጥ ገብተሽ ነው ራስሽ የምታገኘው። ተግባባል? አዎ አሌክስ፣ እሺ እንደዛ አድርጊ። እሺ፣ አመሰግናለሁ። እሺ ቻው።